አንዲ ፈጣሪን ለምን እንደማመሰግነው ታውቃለህ? አንተን የመሰለ የልጅነት ጓደኛና ሳምሪን የመሰለ ሚስት ስለሰጠኝ። አንተ ደግሞ ታበዛዋለህ። እኔ ምን አደረኩልህ? ባይሆን ሳምሪን የመሰለች ሚስት ስለሰጠ ፈጣሪን አመስግን። ተው እንጂ አንዲ፣ እንደዚህማ አትበል። አንተ ለእኔ ምን ያላደረክልኝ ነገር አለ? ብቸገር አበድረን፣ ብታመም አስታመኸኝ፣ እንዲሁም ደግሞ ብታሰር ዋስ ሆነ አስፈትተኝ። ሌላው ቢቀር ባገባ ራሱ እኮ ሚዜ ሆነኸኛል። አንዲ አንተ ለእኔ ብዙ ነገሬ ነህ። የእውነት እኔ ፈጣሪ እንዳንተ አይነት ጓደኛ ስለሰጠኝ በጣም ነው የማመሰግነው። በዛ ላይ ደግሞ ባለቤት ናርዲ ራሱ አንተን የመሰለ ንጹህ ባል ስለሰጣት ሁሌ ፈጣሪዋን እያመሰገነች መኖር አለባት። ናርዲ እንኳን ለእኔ የምትገባ አይደለችም። እንደው ፈጣሪ ስለሚወደኝ ብቻ ነው እሷን የሰጠ። እኔ ግን ሚስቴን አላምናትም። በአፏ እወድሃለሁ፣ አፈቅርሃለሁ እያለችኝ በተደጋጋሚ ብዙ የማይሆን ቦታ ላይ አግኝቻታለሁ። ግን አንተ ግን እንዴት ነው ናርዲን ታምናታለህ? የእውነት ግን ታምናታለህ? እኔ ግን ይቅርታ አድርግልኝና በተደጋጋሚ የማይሆን ቦታዎች ላይ አግኝቻታለሁ። እየው እኔ እንደዚህ አይነት ነገር አልወድም። እኔ ናርዲን አምናታለሁ። መጠራጠር ራስን መጉዳት ስለሆነ እኔ መጠራጠር አልፈልግም። እባክህ ሞኝነት ነው። ለነገሩ በእርግጥ አንተ ታድለሃል። ናርዲ በዚህ ምንም አትታማም፣ እኔ ነኝ እንጂ። አንተ አልክ እንጂ እኔ ባለቤት በጣም ጥሩ ሴት እንደሆነች ነው የማውቀው። እሱን ቶ የሁሉም ጓዳ ሌላ ነው። ይልቅ ሚስቶቻችን ታማኝ ይሁኑ አይሁኑ ለማረጋገጥ የሆነ መላ ለምን አንፈልግም? እንዴ እዮብ ምን ሆነሃል ዛሬ? እንዴ ምንድነው የምታወራው? አሳ ጉርጓሪ ዘንዶ ያወጣል ይባላል። አየህ አይደል እኮ አንተ እየዋሸህ ነው እንጂ ናርዲን አታምናትም ማለት ነው። እንዴ ኧረ እኔ በጣም ነው የምተማመንባት። እንዴ የምትተማመንባት ከሆነ ታዲያ ለምንድን ነው ፈተናውን እምቢ የምትለው? ለምን እንደዚህ አይነት ችግር ውስጥ እንገባለን? አሁን በሰላም እየኖርን አይደል እንዴ? ምንድነው ይሄን ያክል ሌላ ጣጣ ማምጣት ምን አስፈልገ? አየህ አንዲሙት የእውነት ናርዲን አታምናት። እንዴ እዮብ አምናታለሁ አልኩህ እኮ። እኔ እንደዚህ አይነት ቁማር ውስጥ መግባት አልፈልግም። ፈጣሪንም ማስቀየም አልፈልግም። እንዴ ይሄ እኮ የጽድቅ ስራ ነው። ለምንድን ነው ኃጢአት የምታደርገው? እንዴ ፈጣሪ የሚል የለ እንዴ? እውነቱን ፈልጉ አይደል የሚለው? እኔ ግን ይኸውልህ ላንተ ብዬ ነው፣ በጣም ስለምወድ ነው። አንተ ዝም ብለህ ናርዲን አምናታለሁ ትላለህ እንጂ እኔ ግን በተደጋጋሚ የማይሆን ቦታዎች ላይ አግኝቻታለሁ። ምን ስታደርጋያት? ምንም አይቼ ከማላውቀው ሰው ጋር ስትጠጣ አይቻታለሁ። ታዲያ ምን ችግር አለው? ዘመዷ ወይም የሥራ ባልደረባዋ ሊሆን ይችላል። አየህ ለዚህ እኮ ነው ሞኝ ነህ እምልህ። ይኸውልህ ይህንን በደንብ እርግጠኛ ለመሆን ለምን ቀለል ያለ ፈተና አንፈትናቸውም ብዬ እኮ። እሺ በሐሳቡ ተስማማው ልበል። እንዴት ነው የምንፈትናቸው? በጣም አሪፍ። ይኸውልህ እንዲህ እናደርጋለን። አንተ የኔዋን ሳምሪ ትፈትናታለህ፣ እኔ ደግሞ ያንተን ናርዲ እፈትናታለሁ። ከዛ በኋላ በ3 ወር ውስጥ ይሄ ነገር በእርግጠኝነት እንጨርሰዋለን። ማን ታማኝ ሚስት እንደሆነ እናረጋግጣለን ማለት ነው። ይኸውልህ ዮባ እንደዚህ አይነት ጨዋታ ደስ አይለኝም። አንዳንድ እኮ ለቀልድም ለጨዋታ የማይቀርቡ ነገሮች አሉ። ከነዚህ ውስጥ ደግሞ ትዳር ዋነኛው ነው። እንዴ ምን ሆነሃል? እውነታውን ብናቅ ምንድነው ቆይ ችግር ያለው? እንዴ በዚህ በቴክኖሎጂ ዘመን ስንት ነገር እንደሚያደርጉ እኛ በምን እናውቃለን? ይሄኔ እኮ ጉድ ሆነናል በእርግጠኝነት። ደግሞ ቆይ እውነታውን ብናውቅ ምንድነው ችግሩ? ለኛም ሁሉ ጊዜ ከመጠራጠር እርግጠኛ መሆኑ ይጠቅመናል አይደለ? በዚህ ሰዓት ቆይ ሴቶቻችን መስሪያ ቤት ካላቆቻቸው ጋር ከባልደረቦቻቸው ጋር እንዲሁም ደግሞ ከድሮ ፍቅረኛቸው ጋር ምን እንደሚያደርጉ ምን እናውቃለን? ስለዚህ እኔ ያቀረብኩልን ሀሳብ ተስማምተ እውነታውን ብናቅ ደስ ይለኛል። እኔ ላንተም ለኔም ብዬ ነው። ትገርማል። አስቤ የማላውቀውን ነገር ተሳስበኛል አይደል? እኔ ልፍራ እንጂ አንተማ ምን አስፈራ? ናርዲ እኮ በጣም ታማኝ ሚስት ነች። ይኸውልህ እንግዲህ ከዚህ በኋላ መቅናት መጠራጠር የሚባል ነገር የለም። በማንኛውም ሰዓት በማንኛውም ጊዜ እኔ አንተ ቤት አንተ እኔ ቤት ልንገኝ እንችላለን። ስለዚህ ተስማማን ማለት ነው። ተስማምቻለሁ። እንሂድ። ተጀመረ ይላል።
ነው ምንድን ነው አንቺ ባልሽን ሸኝቼው የኔ ውድ እንዴት ነሽልኝ? እንዴት ነህልኝ? እንዴት እንደናፈቅሽኝ ደግሞ ከናይ ብስም አንቺም ናፍቄሻለሁ። ይኸውልሽ በባሌም በቦሌም ብዬ እሱን አስቀይሼ ነው የመጣሁት። ዋው ደግሞ እንዴት አባቱን ያማረብሽ! የሌላ እንዲያማረብሽ! አሁን እንዴት እንደናፈቅሽ እንግባ ምንድናችሁ? ትችኛለሽ? ስተኝ ብቻ ነው ምችኛ። ቆይ መጀመሪያ ቆንጆ ምግብ ሰርቻለሁ። ናፈቅሽኝ። ምግብ ምን ያደርግልኛል? እኔ ትባለኝ አለው። ቆይ ጠብቀኝ። እሺ ቶሎ በይሽ። ለቤቱ ብዬ እኮ ነው። እኔ ግን ለቤቱ ነው የምነሳው የሚሉት ምን ለማለት ፈልገው እኮ እኔ ምን አውቃለሁ ብለህ ነው? እየዋዬ እኔ ምን አንተና ሚስት አልጋ ላይ ታችኋል እንዴ? ቆየች እኮ ቀዘቀዘችብኝ። አሁንማ ዘመዴ ነው የምትመስለኝ። ሳቂ። አንቺ ምን አለብሽ? ዘመድ ስልሽ አክስት ያክስት ልጅ መስሎሽ ነው እንዴ? አጎቴ ነው የምትመስለኝ ጭራሽ። ምን ለነገሩ እኔ ጋርም እኮ እንዳንተ ነው። አሁንማ አጋብተህብኝ ነው መሰለኝ። ወንድሜ ይመስለኝ ጀምሯል። አንዲ የኔ ወድ ለእኔም እኮ ወንድሜ ነው የሚመስለኝ። ወንድሜ ያዕቆብ ጎደና ላይ የኔ ባለሙያ። ዋው ግሩም ነው። ይሄን እስቲ ብላ እኔ ቆንጆ። እኔ ጎመን ስበላ ምን ትዝ እንደሚለኝ ታውቂያለሽ? አንድ የሰፈር ልጅ አለ። ድሮ ወጣቶች እያለን ቀኑን ሙሉ ሲቅም ቆየና ማታ ቤት ሲገባ እሜ ራት ሲል ጎመን ወጥ አላቀረቡለትም። ምን አላቸው መሰለሽ? ምን አላቸው? ምንድን ነው እማዬ? እሺ ወይ ኮካና ለውዞ የታለ አላለ? ልምድ እኮ ውሎ እንዴ ታዲያ። እኔ ምንም ወይ ግን ቶሎ እስማማለሁ አለ። ምን ቶሎ ይስማማል? በስንት መከራ በኋላ ላይማ ናርዲን አታምናትም ማለት ነው ስለው ነው በእሌ የተስማማው። እና እሱም ያንተ ሚስት ሳምሪን ምን ነው ልትቀኝ ባልሆነ ለምን አልቀና? የሰማኔ ባሌ እኮ ነው። ና አንዲን አታውቂውም ማለት ነው። አንዲ የልጅነት ጓደኛዬ ነው። ካንቺ የበለጠ እኔ ጠንቅቄ ያውቀዋለሁ። ሳምሪ እሺ ብትል ራሱ አይስማማም። እሱ እውነት ነው። እኔ እንጂ ባሌ ታማኝ ነው። የጓደኛህን አትመኝ፣ ሲሞት ወይም ሲዘምት ያንተነት ተብሎ እኔን ግን ይኸው ሳይሞት ሳይዘምት ናቴ። እኔ የምለው ድንቹን ግን በመጥረቢያ ነው እንደ ከተብሽው? ምን አገኘው? ደስ ይወጣ። ዝም ብላ እናላልቃልና ያንን አፈጠን በዛ የት ይገባል? በቃ አንድ እኮ ሰው ማይ ነው ያኔ ምስቲ ከድሮ ጀምሮ እኮ ነው፣ ከልጅነታችን ጀምሮ ድንጋይ ዳቦ ነው ካሉት ቀቅሎ ከመሞከር ወደኋላ አይደለም። እንዲህ የሚያምነኝ ከሆነ ግን ፈተናው ለምን ይሻላል? ምናልባት ሳምሪን ይወዳት ይሆናል። እንዲህ አይነት ቀልድ ተዋላልኩ። እሱ ከማንም ጋር ሀሳብ የለውም ከኔ ውጭ።
እሱም ልክ እንዳንቺ እንደዚህ ነው የሚለው። እንዴ ናርዲ መቀናቱ ነው እንዴ? አንቺ ልኩን ናርዲ ይልቃው ወሬሽን ተይና አንድ ልድገም አንድ ልድገም። እዚህ አልጋ ላይ ሻወር ይጠብቃሉ። ቶሎ ናል ይሻላል። ሻወር ይጠብቃሉ። አንድ ሊመጣ ይችላል። ቶሎ ልትመጣ እሷ አይመጣም እባክሽ። ስምምነታችን የ3 ወር ነው። እሺ ናል እጠብቃለሁ። መጣለሽ ናርዲ። ሻወር ቤት፣ ኪችን፣ በረንዳ ምንም አይቀርም። አንድ የእውነት በጣም እድለኛ ነህ። ናርዲን የመሰለ የትዳር አጋር ስላለ እንዴ! በጣም ጥሩ ሰው ነች የእውነት እንዴ! ልክ እንደተባባል ነው። ገና የዛን የፈተናውን አዝማሚያ ስጀምርላት እንዴት እንደተቆጣች አንተ። አራስ ነብር እኮ ነው የሆነችው። ናርዲ እንደዚህ መቆጣት ትችላለች እንዴ? አንዳንዴ እኮ ናርዲ ትቆጣለች። መናደድ ብቻ እንዴት እንደዚህ ትለኛለህ ብላ ስልኩን ጆሮ ላይ ነው የዘጋችው። በስማም። ይኸውልህ ግን ለማንኛውም ይኸውልህ የቀልድ ነው ፈተና ነው ብለህ ካላልክና ካላስታረከን በስተቀር በስማም መቼም የምትታረቀኝ አይመስልም። ናርዲ እኮ አንዳንዴ ትናደዳለች። ይልቅ የኔዋ ሳምሪ ምን አለች? መቼስ አንተን ዕድሜ ልኳን በልቧ የምትመኝ ስለሆነች በአንዴ ሻለች አደለ? እዮ ምን ሆነህ ነው እንዴ? እንዴት ነው የምታስበው እንዴ? አነጋገር ጭራሽ የማውቅ ሰው አልመስለኝ እያለ ነው። ሳምሪ እንዴት ነው እኔን የባሏን አብሮ አደግ ጓደኛ የምትመኘው እንዴ? ሳምሪ እንዴት እንደዚህ ታስባታለህ? አረ ያው ማለቴ እንኳን ሴቶች ይቅርና እኛም ወንዶችን ያየናትን ሁላ ሴት እንመኝ የለ እንደዛ ለማለት ፈልጌ ነው። እዮ ሁሉም ሰው አንድ አይደለም። አንተ የምታስበውን እኔ ያስበዋለሁ ማለት አይደለም። ያንተ ትክክልም የኔም ትክክል ነው ማለት እኮ አይደለም። እሱስ ልክ ነህ። እኔ የምልህ ግን የእውነት ገዳም ነው ሄዳችሁት? ምን ማለት ነው? ማለቴ አረ እንዴ የት ገዳም ነው የወሰደች? ጉዞ እንዴት ነበር? ጥሩ ነበር ወይ? ተባርካችኋል ወይ ለማለት ነው። አረ ኳስ በመሬት እንዴ! እዮ እየጠረጠርከኝ ከሆነ የእውነት ደስ አይለኝም። አረ በፈጠረ እንዴ ምን ሆነሃል? እንዴት እኔ የልጅነት አብሮ አደጌን አንተን እጠረጥርሃለሁ? አረ እንዴ እኔ ጉዞ እንዴት ነበር ለማለት ፈልጌ ነው። አረ አረጋጋው እንዴ! ቅርብኝ። ጉዞ በጣም ጥሩ ነበር። አንዳንዴ አንተ መርዘን ስታነሳ እሱ መድኃኒት ያደርግልሃል። ለማንኛውም እዮ እኔ ነገር አልተመቸኝም። እንዴ አረ አይሆንም እንዴ የጀመርነውን ሳንጨርስማ የምን ወደ ኋላ ማለት ነው? ይኸውልህ እዮባ መጀመሪያም አንተ ተጫንከኝ እንጂ እኔ ፍላጎት ያልነበረም። እንዴ ሚስቶቻችን እኮ ሰው ናቸው። እኛ በፈጠርነው ሰበብ ከሁለት ያንዳችን ሚስት ቢሳሳቱስ? እንዴ ምን ሆነሃል? ፈታኝም ፈተና አሳላፊም ፈጣሪ ነው። እኔ ይሄ ነገር ምንም ደስ አላለኝም። አይ ሴቶች አንተን አሳመነች። መጀመሪያ እኮ ልክ ስትቀርባቸው ልክ እንደዚህ መልአክ ነው የሚመስሉት። እዮባ ማንም አላሳመነኝም። ምን ሆነሃል? ጸሎታችን ራሱ እኮ አትፈትነኝ ነው የሚለው። አረ ተው እባክህ። ጀማሪ ክርስቲያን ከጳጳስ ይበልጣል አሉ። በህይወት አንድ ቀን ገዳም ብትሄድ ልሰብከኝ አማረ? እሺ ጳጳሱ እኔ ልሰብክህ አይደለም፣ እውነታውን ነው የነገርኩህ። በእኔ በኩል ትቼዋለሁ። አሁን ገባኝ። ምን ሆነ የገባህ? አንዲሙት ቀንታል፣ የእውነት ቀንታል። እንዴ ምን ሆነሃል? በማን ነው የምቀነው? እንዴ ታዲያ እንደዚህ መጀመሪያ ከተስማማን በኋላ ለምንድን ነው ሀሳብን የምትቀይረው? እሺ ናርዲ ደወለች። ሄሎ ናርዲ፣ ጸበሉን ጠጣሽ እንዴ? አዎ ጠጥቻለሁ። ወደ ቤት አመጣም እንዴ?
አሁን ከዮባ ጋር ነኝ። በኋላ ደግሞ የሆነ ቀጠሮ አለኝ። ምን ነው ፈለግሽኝ እንዴ? አረ ናፍቀኸኝ ነው። ናርዲዬ እኔም ናፍቀሽኛል። ያው በቃ ከዮባ ጋር ተለያይተን ቀጠሮኝ እንደጨረስኩኝ ቶሎ እመጣለሁ። እሺ እሺ። እወድሻለሁ። እሺ እሺ። ለማንኛውም አንዴ ይሄ ትቼዋለሁ የምትለውን ነገር መተው ነው ያለብህ። አንተ ምናልባትም ናርዲን ስለምታምናት ሊሆን ይችላል። እኔ ግን ፈተናውን በጣም ነው የምፈልገው። ምክንያቱም ሳምሪ 10 ጊዜ እንውለድ የምትለው ሐሳቧን ልቀበል የምችለው ይኸውልህ ከፈተናው በኋላ ነው። አንተ ምን ሆነሃል እንዴ? ለምንድን ነው እንደዚህ የምታመረው? ምንም አልሆንኩም። በቃ ጨርሻለሁ። አሁን ወደ ቀጠሮ መሄድ ትችላለህ። ከቻልክ ማታ እንገናኛለን። ደውልልኝ። እሺ እንደፈለክ። ምን 10 ጊዜ ሐሳብን ትቀያለህ? አንቺ በስማ እንዴት ነው ቀላል ትደክሚያለሽ እንዴ? ምንድን ነው እባክሽ? እዚህ ላይ ሲሆን ግን አትደክሚም። ሁሌ በቃ እንደ አዲስ ማነው ያ አክተሩ ደግሞ እንደገና ብሏላ። በቃ ይቅርብህ። ፍቅር ምንድን ነው በቀኝ? ማርዬ ናዲ ፍቅር ምንድን ነው የሆንሽው? ምንድን ነው የሆንሽው? ፍቅር ወይኔ ጉዴ! ይገርማል። ምንም አይነት የህመም ስሜት ሲሰማሽ ማንኛውም ሰዓት ቢሆን እኮ ደውይልኝ ብያት ነበር። አረ ፈጣሪ ቢልላት አንተን ወደ ቤት ላከ እንጂ አንተ ባደርሱ ኖሮ እኮ ይሄኔ በተኛችበት ቀርታ ነበር። አይገርምም? እኔ ራሱ እኮ ምን ስሜት እንደሆነ አላውቅም። ወደ ቤት ሂድ የሚል ስሜት እንደተሰማኝ እግዚአብሔር ትረፊ ሲላት ነው እንጂ። ደግሞ እኮ ይገርማል፣ እንደ አይነት ህመም ተሰምቷት አያውቅም እኮ። እና አሁን እንዴት ነሽ ናርዲዬ? ደህና ነሽ? ደህና ነኝ። ፈጣሪ ነው ያወጣሽ። ይኸውልሽ የአንዲ ስልክ እንኳን እምቢ ብልሽ ለእኔ አትደውይልኝም ነበር እንዴ? እኔ እንደዚህ አይነት ህመም እኮ መጥቶብኝ አያውቅም። ድንገት ነው ያጋጠመኝ። አይዞሽ የኔ ፍቅር፣ አሁን ቀለል ብሎሻል፣ ደህና ነሽ። ትኩሳትሽ ራሱ እኮ ቀለል ብሏል፣ እግዚአብሔር ይመስገን። እና ዮባ እንዴት ነው? የሚጠጣ ቢራ ላምጣልህ እንዴ? ኧረ በየግሮሰሪው በየሆቴሉ የምጠጣዋን ሰው እንደገና ቤት ድረስ? ኧረ እባክህ ይቅርብኝ። በዛ ላይ ደግሞ ናርዲዬም ስላመማት ይሸታታል። ማን ይሙት አሁን አንተ በቢራ ጨከንክ? ቤት አልጠጣም።
ምን ሆነ ነው? ይሁንልህ። እሺ በቃ እኔ ለማንኛውም መታጠቢያ ቤት ደርሼ ባይሆን አጥቤት ምናምን ገንፎው ምናምን እሱማ ወግ ነው። በደንብ እንከባከብሻለሁ የእኔ ፍቅር። አስማቴዎች ተዋናይ አንቺ እንዴት ነው ይመጣልሽ? ያንን አረፋ እንዴት ብለሽ ነው የደፈቅሽው? ኧረ እባክህ ኮልጌት እኮ ነው። ኮልጌት ይሄ ጥርስ መፋቂያው? ኧረ እባክሽ በስመ አብ! በዛ ቅስፈት እንዴት መጣልሽ? ችግር ብላት ይወልዳል አይደል? ህይወትህን ያዳንኩት። ኧረ እባክሽ እሱስ ከዛ የመሰለ ስሜት ከምነሳ ብሞት ነው የሚሻለው። ይልቅ ናርድዬ በጣም ናፍቀሽኛል። ዛሬ ሳላገኝሽ ካደርኩ እሞትብሻለሁ። የሆነ ዘበብ የሆነ ዘዴ ፈጥረሽ እንድንገናኝ አድርጊ። እሞክራለሁ። አንተም ፈልግ። እሞክራለሁ አይደለም ትችያለሽ የኔ ውድ። ደግሞ እነዚህ የሚያምሩ ከንፈሮችሽ በጣም ነው የናፍቁ። ሼባው ሳያመጣ ወይኔ ይሄ ብርድ እኮ ሊገለኝ ነው። አረጋጋው። እኔ የምልህ እንዴ ኧረ አንድ ነገር በላት እንዴ። ስንት ጊዜ ነው እሱ ቆይ እኔ እንደዚህ ስሆን የሚያተርፈኝ እያለች እኮ እያለቀሰች እያለ ነው የመጣው። እንዴ ምን ሆነሻል እንዴ? እኔ ምን አደረግኩልሽ? በዛ ላይ እኮ ዶክተሩ ደህና ናት ነው ያለኝ። እኔ ፍቅር ምንድን ነው የምታለቅሽው? አታልቅሽሽ። ኧረ ደህና ናት፣ በጣም ደህና ናት። ምናልባት እሱ ባይመጣ ኖሮ እኮ የከፋ ነገር ይደርስብኛል ብላ ነው ትንሽ ስሜታዊ ሆና ነው መሰለኝ። ለዛ ነው። አንተ ደግሞ ባል ለሚስቱ ከሚያደርገው ምን የተለየ ነገር አደረግኩላት ብለህ ነው? ናርዲ ያው ለአንተ ያላትን ስሜት ታውቅ የለ ለዛ ነው። ናርዲዬ የሆነ ቦታ አድርሶኝ ቢመጣ ቅር ይልሻል? ችግር የለውም እኔ አሁን ደህና ነኝ። ፍቅር ለሱ ብለሽ እንዳይሆን። እሱ ከሆነ እኮ ምን ችግር አለው? በራይድ አይደል እንደሚሄደው? አረ ለሱ ብዬ አይደለም። ዶክተሩ አንተ አልሰማውም እንጂ የሞሪንጋ ቅጠል እያፈላሽ ጠጪ ለደም ግፊትሽ ጥሩ ነው ብሎኛል። እንደውም በዛው ከመርካቶ ይዘልኝ ትመጣለህ። ጥሩ ብለሻል ናርዲዬ፣ እውነቷን ነው። በል ከጥቂት ደቂቃ በኋላ መርካቶ ክራውድድ ስለሚሆን አሁኑኑ ያለችን ይዘላትና እንፍጠን። እኔ እኮ እንደዚሁ ሁነሽ ጥልዬሽ ከሞታ ብዬ እኮ ነው። መፍትሄ ሆይ እኮ ነው። ምን ሆነ ነው? ና እሺ በቃ እሺ። ብር ለያዝ። ብር ካሽ ብር የለኝም። የኔ ውድ አልቆይም። እሺ ተመልሼ ነው የምመጣው። እዮባ አንዴ ላውራህ እስኪ። ቆይ እና ውስጥ አይደርስም? አይ እዚሁ እናውራ ብዬ ነው። ናርዲ ተቀየማኛለች ብለሃል ነበር እንዴ? እንዴ አንዲ ምን ሆነሃል? በህይወትና በሞት መካከል ሆና እንዴት ይሄንን ታስታውሳለች? ደግሞ ልታናግረኝ አልፈለገችም። አንተ ምን ሆናችኋል ለምን አታወሩም እንዳትላት ብላ ለማስመሰል እየሞከረች ነው እንጂ። አይ እኔ እኮ ናርዲ አንዴ ሰው ከተቀየመች እንዲህ በቀላሉ አትመለስም ብዬ እኮ ነው። ደግሞ ቅድም ምንም ሳትል ስላየውኝና ዝም ስላለች ትንሽ ግራ ገብቶኝ። እንዴ አንዲ ምን ሆነሃል? አንተ ደግሞ አንዴ ነገር ከያዝክ ችክ የምትለው ነገር አለ። እኔም በአጭር ጊዜ ውስጥ መፍትሄ ነው እኮ ይዤልህ የመጣሁት። ደግሞ ናርዲ በአንተ ቀልድ አታውቅም። እኔ እንደተረዳኋት ከሆነ ምን ያህል እንደምትወድህና ጀግና ሴት እንደሆነች ነው የተረዳሁት። አንተ ግን ለእኔ መፍትሄ ይዘህ ያልመጣው። እዮባ እኔ እኮ ነግሬሃለሁ፣ ደጋግሜ ነገርኩ። አንተ ግን አትረዳም። ሳምሪ የምትፈተን ሴት አይደለችም። ይልቅ ጠበቅ አድርገህ ብትይዛት ነው የሚሻለው። የአብሮ አደግ ጓደኛዬንማ ምክር እንደዚህ በቀላሉ አልጥለውም። እኔ ለምን ወይ በራይድ አልሄድም? እንደዛ ይሻላል እንዴ? አዎ አይሻልም? እሺ በቃ እኔ ቶሎ ይዤላት ልምጣ ታዲያ። በቃ አንተ ቶሎ ይዘህ። እሺ በቃ እሺ። በስመ አብ እንዴት እየሮጥኩ እንደመጣሁ ብታይ።
ባትከተለኝስ? አንቺ ናፍቀሽኝ ነው አንቺ ጋር ቶሎ ለመምጣት ናግባሽ አንቺ ምን አለብሽ ደግሞ ፋውንዴሽን ከመቼው ልብስሽን ቀያየርሽ? አንተ ብዬ እኮ ነው አንተ እንደዚህ ፋውል ይጠብቀኝ። እስኪ አይ ልድ ነይ ነይ ቶሎ መቼስ ቶሎ ብሎ ነው ሲመጣ ይነቆም የኔ አደኛ ይሄድ በጣም ነው የምወደው። ግን ይኸውልሽ ናርዲዬ አንዲ በጣም እየጠረጠረ ነው። ከእንግዲህ በኋላ ውጪ መገናኘት ነው ያለብን። በፍጹም አንዲ እኔን አይጠረጥረኝም። እርግጠኛ ነሽ? እርግጠኛ ነኝ። እሺ እኔ ቆንጆ ነስቲ በደንብ ቀጣይ ይኸው ሄሎ ሳምሪ እንዴት ነሽ? ዳር እስኪይዝ እኮ ነው ትንሽ ለማንሳት የዘገየውብሽ። ለማንኛውም እንኳን ደወልሽ፣ የሆነ ጉዳይ ላወራሽ ፈልጌ ነበር። ምን ነው አንዲ? ምን ገጠመ? ናርዲ ትንሽ ደም ግፊት ነበረባት አይደለ? ከሱ ጋር ተያይዞ መሰለኝ ትንሽ አመማት። ወይ ናርዲ የኔ እናት ምን ሆነችብኝ? እሺ አሁን እንዴት ናት ታዲያ? አይ አሁን እንኳን ደህና ናት። ዶክተሩ ግን የሞሪንጋ ሻይ ተጠጣ ምናምን ብሎ ነበርና ያው አንቺ ደግሞ ጠንቃቃ ስለሆንሽ ይኖርሻል ብዬ ነው ልገዛ መርካቶ እየሄድኩ ነበር። ስትደውይ እኮ ድንገት ነው ትዝ ያለኝ። ይኖርሻል አይደል? ወይ ደግሞ ለሞሪንጋ ነው እንዲያራለኝ። እግዚአብሔር ይስጥሽ፣ ገላገልሽኝ። ይዤ ልመጣለሁ በቃ ቤት ድረስ። እሺ በቃ እንግዳውስ አንቺ ቤት ይዘሽልኝ ነኝ፣ እኔ ወደ ቤት እመለሳለሁ። እሺ በቃ እሺ በቃ በጣም ነው ያማርሽ። ውስጥ አንገባ? እሺ አልጋ ላይ አይሻልም? እንገባለን። አልተረጋጋም እኮ። እዛ ገብቼ እረጋጋለሁ። የኔ ውድ በጣም ነው የምወደው። ከኔ ግን አይበልጥም። ይሄ ደግሞ ንቀኛ እኮ ነኝ። እርግጠኛ ነሽ ናርዲ? እንዲ ከዚህ ከየት የመጣው ፍርሃት ነው? አይ ሰሞኑን እየተጠራጠረ ነው። ዘግቼዋለሁ። አደከምከኝ እኮ። አደከምከኝ። እኔን ነው እንጂ አደከምሽ። የተሰረቀ ስለሆነ ነው ግን እንደዚህ የሚጣፍጠኝ። የኔ ጌታ
የምር ሁሌ አዲስ ነው የምትሆኝብኝ። አንተ ውሻ ስሜን አትጥራው። ምን አደረኩኝ? ፈተና ተባብለን አይደል እንዴ? ተነጋግረን አይደል እንዴ? ዝም በል ዝም በል። አንቺ ለምን አትናገሪም? ሊደፍረኝ ነበር፣ አስገድዶ ሊደፍረኝ ነበር። የኔ ጌታ ኧረ እባክሽ ተመስክልኝ። ሊደፍርሽ የነበረን ሰው ነው አይደል የኔ ጌታ እያልሽ ስትጠሪው የነበረው? ምን አታምነኝም? አስገድዶ ነው። ዝም በይ ዝም በይ። አንዴ ተነጋግረን አይደል እንዴ? ቆይ ያደረግነው ነገር እንፈትናቸው ሚስቶቻችን ተባብለን አይደል እንዴ ያደረግነው? እኔ አላልኩም። መጀመሪያውንም የእናንተን ሚስጥር ለመሸፈን የእናንተን እንዲመቻችሁ ነው ይሄንን ሴራ የጠነሰስከው። ኧረ አንዴ ምን ሆነ ነው እንዴ? እንደ አዲስ ትሆናለህ እንዴ? ዝም በል። እሺ እየነገርኩ ገደልከኝ። እናንተ እንግዲህ ህይወቴን አባለሽ እኮ እንዳትሳሳት። አልገልም። እሺ አልገልም። እሺ ተነስ ቁም ተነስ። ግን ሁለተኛ ሴት አጠገብ እንድትደርስ አላደርግም። አንቺ እርኩስ! ሴት ላይ ተኩሽ ራሴን ዝቅ አላደርግም። የለበሽው እንደለበሽ ከቤቴ ውልቅ! ውጭልኝ!